ጆቫኒ ኩንዳ በስፖርቲንግ ሊዝበን ከክርስቲያኖ ሮናልዶ በኋላ የተገኘ የሚመስለው አዲሱ የማጥቃት አማራጭ ነው። የተጫዋች በ48 ሚሊዮን ዩሮ እየታየ የሚጨመር 3 ሚሊዮን ዩሮ ወደ ቼልሲ መዘዋወሩን የሚታወቅ ነው። ቁጥራዊ መረጃዎችን በመናይበት ጊዜ 49 እድሎችን ፈጥሯል ወይም ደግሞ ቁልፍ ኳሶችን ማቃበል ችሏል። ይህንን በማድረጉ በፕሪሚየር ሊጋው 3ኛ ደረጃ ላይ ይገኛል። ትልልቅ እድሎችን የፈጠረው ደግሞ 10 ትልልቅ እድሎችን በመፍጠር 5ኛ ደረጃ ላይ ይገኛል። በፕሪሚየር ሊጋው በስፖርቲንግ ሊዝበን ድሪብል በማድረግ 31 ድሪብሎችን አድርጓል። 8ኛ ይገኛል። ገና 17 ዓመቱ ላይ የሚገኝ ነው። ወደ ቼልሲ በቀጣዮቹ 1 ዓመት በኋላ የሚመጣው ተጫዋች በጣም ድንቅ የሚባል ተጫዋች እንደሆነ የሩበን አሞሪም ማንቸስተር ዩናይትድ ሊያስፈርመው ከሚፈልጋቸው ተጫዋቾች ውስጥ አንዱ ነበር። ማንቸስተር ዩናይትድ ግን ባለው የፋይናንሻል ወይም ደግሞ የገንዘብ ችግር ምክንያት ማስፈረም አልቻሉም። ቼልሲ ቶሎ ብሎ ተንቀሳቅሶ ይህንን ተጫዋች ማስፈረም ችሏል። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። ስለ ጆቫኒ ኩንዳ ታክቲካዊ እይታዎችን ልናቀርብላችሁ ተመልሰን መጥተናል። ወደ አድማጮቻችን፣ ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ ወደ አድማጮቻችን የቼልሲ የመጀመሪያው ፈራሚ ሆኖ የተመዘገበው እንግዲህ ቼልሲ በዚህ በወርሃ መጋቢት ሁለት ተጫዋቾችን 70 ሚሊዮን ዩሮ በማውጣት ማስፈረሙ የሚታወስ ነው። 48 ሚሊዮን ዩሮ በማውጣት ይህኛውን ተጫዋች ጆቫኒ ኩንዳን፣ ሁለተኛው ደግሞ 22 ሚሊዮን ዩሮ የወጣበት ጥሩ ብቃቱን እያሳየ የሚገኘው ዳሪዮ ዩሱጉ ነው። ሁለቱም ተጫዋቾች ከስፖርቲንግ ሊዝበን ለማስፈረም 70 ሚሊዮን ዩሮ ያውጡ እንጂ በብቃት ደረጃ ስናየው ግን ጆቫኒ ኩንዳ ሌላ ደረጃ ላይ ያለ ነው። ምክንያቱም ቼልሲ ውድድር አመቶቹ መጨረሻ በፊት ሁለት ተጫዋቾችን ይጠብቃል። እነሱም የሚሆኑት ስቴፋኖ ዊሊያን እና ኬንድሪክ ፓይዝ ነው። ከኢንዲፔንደንት ዴል ቫሌ እና እንዲሁም ደግሞ ሌላኛው ቡድን ከሆነው ከፓልሜራስ ሁለቱን ተጫዋቾች ይመጣሉ። የሚቀጥለው ውድድር አመት ደግሞ የታዳጊ ተጫዋች ጆቫኒ ኩንዳ ከስፖርቲንግ ሊዝበን ወደ ቼልሲ ይመጣል። ቼልሲ ለምን አስፈረመው ይህንን ተጫዋች ብለን ስናይ አንደኛ መጫወቻው ቦታው በቀይ መስመር እና በቀይ ተመላላሽነት ይጫወታል። ምን አይነት ጥንካሬና ምን አይነት ደካማ ጎኖች አሉት ብለን ስናይ በጣም የሚደነቅ ባህሪው በእግር ኳስ ክህሎት ብዙዎቹ የማይኖራቸው ከፍተኛ የሆነ የድሪብል አቅም አለው። አስገራሚ ድሪብል አቅም አለው። በጣም ጥሩ የሆነ ኳሶችን ይዞ ድሪብል የሚያደርግበት መንገድ ማለት ነው። ቦል ፕሮግረስ ማድረግ፣ ኬሪዮን ማድረግ በጣም ጥሩ ነው። ኳሱን ወደፊት ይዞ መሄድ፣ ድሪብል ማድረግ ላይ፣ ተጫዋቾችን አንድ ለአንድ ግንኙነት ማሸነፍ ላይ በጣም ጥሩና የተሻለ ተጫዋች ነው። ገና ታዳጊ ተጫዋች ነው። በዘንድሮ ውድድር አመት ብቻ ነው እንግዲህ 40 ጨዋታዎችን ያደረገው። በሚቀጥለው ውድድር አመት እንግዲህ 40 ቢያደርግ ወደ ቼልሲ ሲመጣ ገና በ18 አመቱ መጨረሻ ላይ ወይም ወደ 19 አመቱ ላይ ሆኖ ሊመጣ ይችላል። ያን ተከትሎ አሁን 18 አመት ሊሞላው ትንሽ ቀናቶች ነው የቀሩት እድሜ። ያን ተከትሎ ቼልሲ 80 ጨዋታዎችን በአውሮፓ ቻምፒዮንስ ሊግ በፕሪሚየር ሊጋው ልምድ ያለው ተጫዋችን የሚያገኘው ሆናል። ይህ ማለት በጣም የሚገርም ነው። እንግዲህ ሚካኤል ሙድሪክን ከሻክታር ዶኔትስክ ይህንን ያክል የመጫወቻ ጊዜ ያገኘ አልነበረም። ስለዚህ በሚገባ ልምዱን ማጎልበት የሚችል ተጫዋቹ ነው ይታያል። ጥሩ ልምድ ያለው ተጫዋቹ ነው የሚመጣው። በዛን ወቅት ጥሩ ፐርፎርማንሱን የሚያሳያል ተብሎ ይጠበቃል። በዚህ እድሜው ለፖርቹጋል ብሔራዊ ቡድን ተጠርቷል። ስለዚህ ብዙ አድማጮቻችን ለፖርቹጋል ብሔራዊ ቡድን አሁን በሀገራት ጨዋታ ወቅት እንግዲህ መሰለፍ እድልን ማርቲኔዝ የሚሰጠው ከሆነ የምናየው ይሆናል። ጥሩ ብቃት ያለው ነው። ሁለተኛ ፍጥነቱ ነው። በጣም ፔስ አለው። በጣም ፍጥነቱ የሚያስገርመው። ፍጥነት ሲባል ደግሞ ሁለት አይነት ከኳስ ጋር ፍጥነትና ያለ ኳስ ደግሞ ፍጥነቱን የሚቀይርበት መንገድ ይሄ ሽምጠጣ የምንለው ማለት ነው። ስፒዱን ቶሎ መቀየር የሚችል ነው። ከመቅጽፈት በጣም ፈጣን ነው። ከዛ ጉልበት ያለው ነው። ፊዚካሊ በጣም ጠንካራ ተጫዋች ነው። ይህ ቼልሲ የመለመለበት ምክንያት ነው። ምክንያቱም በእንግሊዝ ፕሪሚየር ሊግ አካላዊ ብቃት ላይ በጣም ወሳኝ ነው። ፍልሚያዎችን ለማሸነፍ ካመጣቸው እንዲሁም ከኬንድሪክ ፓይዝ እና ስቴፋኖ ዊሊያን ለፕሪሚየር ሊጉ ሊቸገሩ ይችላሉ። ከአካል ብቃት አንጻር ጆቫኒ ኩንዳ ግን ተመራጭ ነው። ዱዋል ዊነር ነው። የአንድ ለአንድ ግንኙነቶችን ታክል መውረድ፣ ወደ ኋላ ተመልሶ መከላከል ላይ ኤንዞ ማሬስካና ዘመናዊ እግር ኳስ የሚፈልገው ያጮት ስታይል በዚህ በኩል አለው። ድሪብል ማድረግ ማስቆጠር ብቻ ሳይሆን ደግሞ እድሎችን መፍጠር ላይ በጣም የተካነ ጥሩ ፐርፎርማንስ ያለው ተጫዋች እንደሆነ ጠንካራ ጎኑ ይታያል። ቀድሜ እንደነገርኳችሁ በመግቢያችን ላይ በፕሪሚየር ሊጋው ገና በ17 አመቱ በ49 ቁልፍ ኳሶችን ያቃበለ 10 ትልልቅ እድሎችን የፈጠረ 31 ጊዜ ድሪብል ያደረገ ተጫዋች ነው። ሌላኛው በጣም የሚገርመው እንዴት አድርጌ መግለጽ እንደምንችል አላቅም፣ ግን በአካሉ የመሸወድ አቅም በዚህ እንግዲህ ኦሊሴንና ማህሬዝን አይታችኋቸው ከሆናችሁ በጣም የሚደነቀው ባህሪያቸው የማህሬዝና የኦሊሴ ምንድነው ካላችሁ በአካል ብቃታቸው ድሪብል የማድረግ አቅም ነው። ያ ማለት ወይም ሮበንን የምታስተውሱት ከሆነ ፊዚካል ወደ ሄደበት ዳይሬክሽን ስትሄዱ ከአካል ብቃቱ በጣም የመሸወድ አቅም አለው። ሮቴት የማድረግ አቅሙ ወደ ሃፍተርን በማድረግ ኳሱን የመቀየርና በጣም የሚደነቅ ብቃት ያለው ነው። እንግዲህ ደካማ ብቃቱ ምንድነው ካላችሁ ውሳኔ ችግር አለበት። ውሳኔውን ማሻሻል
ይጠበቅበታል። እንግዲህ ያ ከልምድ ጋር የሚመጣ ነው። ልምዱን ደግሞ በሚቀጥለው ውድድር ዓመት በጥሩ ብቃት ያሳልፍ ከሆነ በስፖርቲንግ ሊዝበን ያን ልምድ የሚያመጣ ይሆናል ብዬ አስባለሁ። ብዙ ቡድኖች ይህንን ተጫዋች ለማስፈረም ይፈልጉ ነበር። በጣም የሚገርም ነው። በአካላዊ ብቃቱ በጣም ብዙዎቹ የሚፈልጉት አንዱ ነው። በ17 ዓመት ተጫዋች አለመምሰሉን ተከትሎ አንዱ እንግዲህ ማንቸስተር ዩናይትድ ነው። ሮቢን አሞሪም ይህንን ተጫዋች ለመፈለግ ብዙ ጥረቶችን አድርገዋል፣ ንግግሮችን አድርገዋል። ነገር ግን ማንቸስተር ዩናይትድ አሁን የሚፈልጋቸው በቀጥታ መጠው ለቡድኑ የሚያገለግሉ ነው። እንደ ቼልሲ እንግዲህ ቡድኑን ገና ስቴጁ ላይ አይደሉም። ማንቸስተር ዩናይትድ በፋይናንሻል ችግር ላይ አለባቸው። ስለዚህ በቀጥታ ለቡድኑ የሚጠቅሙና አስፈላጊ ተጫዋቾችን ላይ ማስፈረም የሚችሉት እንጂ እንደ ቼልሲ ለሚቀጥለው ውድድር ዓመት ለስፖርቲንግ ሊዝበን መስጠት አይችሉም። ስፖርቲንግ ሊዝበን ደግሞ ያንን ስለማይፈልጉ ከቼልሲ ጋር ሁለቱን ተጫዋቾች በማዘዋወር ጉዳይ በሚገባ መስራታቸው የሚታይ ነው። እንግዲህ የማሬስካ አጫዋወት ውስጥ እንዴት መሰለፍ ይችላል የሚለውን እንግዲህ በማሬስካ አጫዋወት ስልት በቀኝ መስመር ላይ ሁለት ተጫዋቾች በዘንድሮ ውድድር ዓመት ብዙ ጨዋታዎችን አድርገዋል። ማድዌኬ እና ፔድሮ ኔቶን የምናውቀው ነው። ነገር ኔቶ በሁለቱም መስመሮች መጫወት የሚችል አሁን በኔ እይታ እንግዲህ በሚቀጥለው የውድድር ዓመት ስቴፋን ዊሊያን እና ማድዌኬ በሚገባ ይፎካከራሉ ብዬ አስባለሁ። ቼልሲ የግራ መስመር ተጫዋችን የሚያስፈርም አይመስለኝም። ከዛ ይልቅ የቀኝ መስመር ተጫዋችን የሚያስፈርም ይሆናል። ሚካኤሎ ሙድሪክን አለመኖር ቦታ የሚሸፍን ተጫዋች ከሁለቱ ግን የተሻለ ሆኖ በሚቀጥለው ውድድር ዓመት የሚወጣውን ተጫዋች ያስቀምጠው ጆቫኒ ኩንዳን የሚጨምሩ ይመስለኛል። በተለይ እንግዲህ በፐርፎርማንስ ጉዳይ ማድዌኬ ተፎካክሮ ከስቴፋን ዊሊያን ጋር የሚያሸንፍ አይመስለኝም። ስቴፋን ዊሊያን የተሻለ ተጫዋች ነው። ማድዌኬም የራሱ የሆኑ ጥንካሬዎች እንዳሉት የሚታወቅም፣ ነገር ግን እግር ኳስ ፍክር ነውና ማድዌኬ ራሱን ማሳየት ጠንካራ ፍክክር ከዚህ ተጫዋች የሚጠብቀው ይሆናል። ከኔቶ በተሻለ ኔቶና ማድዌኬ የተሻሉ ነው፣ የተለያዩ ናቸው። ኔቶ ፓስ ስፔሶችን ማንበብ በስፔሶች ላይ መሮጥ ላይ ነው በጣም ጠንካራ። ማድዌኬ ደግሞ ድሪብል ማድረጉ ላይ ውሳኔዎችን መወሰን ላይ አንድ ለአንድ ግንኙነቶችን ማሸነፍ ላይ የተሻለ ተጫዋቹ ነው ታዩታላችሁ። በሚገርም ሁኔታ ጆቫኒ ኩንዳ ግን ሁለቱንም የያዘ ነው። ኔቶንም ማድዌኬንም በአንድ ላይ አጣምሮ የያዘ ነው። በጣም ፍጥነት አለው፣ ታጋይ ነው፣ ድሎችን መፍጠር ላይ ጥሩ ነው፣ ድሪብሎች ላይ ጎበዝ ነው። ይህ ሊያግዘው ይችላል። በእግር ኳስ የመጫወት ክህሎቱ እንግዲህ ባየናቸው 4 እና 5 ጨዋታዎች አይቼዋለሁ። ይህንን ተጫዋች በእነዛ ጨዋታዎች ምን የተለየ ባህሪ ያያችሁበት ካላችሁኝ፣ ማንን ይመስላል ካላችሁ ዶኩን የመምሰል ባህሪ አለው። የዶኩም ችግሩ ምንድን ነው ካላችሁ፣ የዶኩም የፍጻሜው ሁኔታ ነው ማለት ኳሱን መጨረሻ ውሳኔዎቹ ላይ ችግሮች ይታያሉ። ድሪብል ማድረጉ፣ ተጫዋቾችን ማለፉ፣ መስመሩን መጠበቅ ላይ ግን በጣም ዶኩን ይመስላል። ያለበለዚያ ራፋኤል ሊያውን ይመስላል። ፊዚካሊ ራፋኤል ሊያውን ልታቆሙ አትችልም። በሁለቱ መስመሮች መካከል በሚገባ ማጥቃት የሚችል ተጫዋቹ ነው ስለሚታይ። ስለዚህ ቼልሲ ይሄኛውም ተጫዋች ከሊያውን የሚመስል ባህሪ እንዳለው የሚታይ ነው። እንግዲህ ማድዌኬ የሚቀጥለው ውድድር ዓመት ወሳኙ ነው ይታያል። በዘንድሮው ውድድር ዓመት በጣም ጥሩ ብቃቶችን አሳይቷል። ነገር ግን በወጥነት እያሳየ አይደለም። ያን ማሻሻል የሚጠበቅበት ይመስለኛል። ቼልሲ ከማድዌኬ ጋር እንዲፎካከር ይፈልጋሉ። ስለዚህ የጣውቹ ውድድር ዓመታቶች ወሳኝ ነው። ስቴፋን ዊሊያን የማይገመት የተለየ ከፓልመር ያየነውን አይነት ብቃት የሚያመጣ ይመስለኛል። ይህ በታክቲክ ማትገታው ከምንም አይነት እድሎችን መፍጠር የሚችል አይነት ብቃት ነው። ነገር ግን ቡድኑ በእንደዚህ አይነት ተጫዋቾች ብቻ ደግሞ መመስረት አይቻልም። በጣም ሃርድ ወርኪንግ የሆኑ መከላከሉን የሚያግዙ ተጫዋቾች ያስፈልጉታል። ስለዚህ ጆቫኒ ኩንዳ ሲያስፈልግ በግራ መስመር መሰለፍ የሚችል ነው። በግራ መስመርም በማጥቃቱ በግራ መስመር ተከላካይነትን መጫወት የሚችል ነው። ስለዚህ ቼልሲ በቀጣዮቹ ጄኔሬሽኖች ውስጥ አስፈላጊ የሆነ ተጫዋችን እንደገዛ ነው የሚቆጥረው። ይህንን ተጫዋች በሚቀጥለው ውድድር ዓመት ወደዚህ ቡድን አለማምጣታቸውም ጥሩ የሚባል ይመስለኛል። ነገር ግን ትንሽ አስቸጋሪ የሚያደርገው 7 ዓመት ኦልሞስት የ8 ዓመት እየታየ የሚጨምር 1 ዓመት ኮንትራትን አብሮ ነው የፈረመው። የ8 ዓመት ኮንትራት ሲፈርሙ ታዳጊ ተጫዋቾች በመሃል የመዘናጋት ችግር አለባቸው። ያን ለቼልሲ ትልቁ ሪስክ ወይም ትልቁ አደጋ ሊሆን የሚችል ይመስለኛል። አደጋዎቹን ለመቀነስ ግን እንግዲህ ጥሩ ፐርፎርማንሱ እንዲያሳይ ይጠበቅበታል። ከፐርፎርማንሱ ጋር የተያያዙ ጥሩ ነገሮችን ማድረግ ይጠበቅበታል። ወደ ሌላ ቡድኖች ቢሄድ የ8 ዓመት ኮንትራትን የማይሰጡት ይሆናል። አንዳንድ ታዳጊ ተጫዋቾች ላይ ያታችሁ ከሆነ ረጃጅም ኮንትራቶች እንዳይፈርሙ ቤተሰቦቻቸው ይፈልጋሉ። ምክንያቱም ትልልቅ ደሞዝን ካገኙ ትልልቅ ፐርፎርማንስ ካገኙ በኋላ አቋማቸው እንዳይወርድ ይሰጋሉ። ሌላኛው የሚሆነው ቼልሲ ግን ኢቭን በዚህ ሁኔታ ውስጥ እንኳን ስቴፋን ዊሊያንና ማድዌኬ ጥሩ ፐርፎርም አድርገው የተሻለው የሚሆነው ስቴፋን ዊሊያን ከሆነ ቼልሲ ማድዌኬን ለመሸጥ ደህና ገንዘብ የሚያገኝበት ዝውውር ይሆናል ብዬ አስባለሁ። እስከ 60 ሚሊዮን ፓውንድ ድረስ ማውጣት የሚያስችል ነው። አምና ኒውካስትል በሚገባ ይህንን ተጫዋች እንደሚፈልገው ሲታይ ነበር። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስለ ማድዌኬ ስለ ጆቫኒ ኩንዳ እንግዲህ ቀጣዩ የቼልሲ የመስመር ተጫዋች ነው። የአካል ብቃቱን፣ የፊዚካል አምፒሪያንሱን፣ ፍጥነቱን፣ የማጥቃት አቅሙ በመስመሮች መካከል የሚፈጥረው እድል ጥሩ የሚባል ነው። ከዛ ውጭ የመከላከል መስመሩን ማገዝ በተለይ ሁሌም ኤንዞ ማሬስካ የሚናገሩት ነው። የመስመር ተጫዋቾቻቸው ተመልሰው መከላከል እንዲያግዙ ይፈልጋል። በዘንድሮ ውድድር ዓመት እንግዲህ ጥሩ ነው ባይባልም በማጥቃቱ በኩል ሳንቾ ጥሩ ነገሮችን የሰራው እዚህ ላይ ነው። ማድዌኬ የመከላከል ችግር እንዳለበት በግልጽ የምታውቁት፣ ማጥቃቱ ላይ ግን ጥሩ ነው ደግሞ የምታዩት ነው። ስለዚህ ለቼልሲ የጥሩ ጊዜያቶች በቀኝ መስመር ላይ የመጡ እንዳሉ የሚያሳይ ነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።